ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ ይዤላችሁ የመጣሁት እንግሊዘኛን በአማርኛ እንዴት አድርገን በቀላሉ ማንበብ እንደምንችል ለእናንተ ቆንጆና አስተማሪ ቪዲዮ ይዤላችሁ መጥቻለሁ። በደንብ እስከ መጨረሻው ይህንን ቪዲዮ መከታተላችሁን አትርሱ። በተለይ አማርኛ ማንበብ ለምትችሉ ደግሞ ቀላል የሆነ ነገር ነው ይዤላችሁ የመጣሁት። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ቪዲዮ ላይክ በማድረግ ጀምሩ። በተጨማሪም ደግሞ በግል መማር የምትፈልጉ በአጭር ጊዜ ማንበብ መጻፍ የምትፈልጉ በደንብ አድርጌ ከመጀመሪያው ፎር ቢግነርስ እያንዳንዱን ነገር አሳያችኋለሁ ማለት ነው። እናንተ ደብተርና ወረቀታችሁን ይዛችሁ ቁጭ ብላችሁ እንደኔ እያንዳንዱን ነገር ማሳያችሁን ነገር አብራችሁ እየጻፋችሁ ትማራላችሁ ማለት ነው። እኔ እንዳግዛችሁ የምትፈልጉም ደግሞ ከጠዋቱ 12 ሰዓት ጀምሬ እስከ ምሽቱ 7 ሰዓት ድረስ እናንተ በተመቻችሁ ትርፍ ሰዓት ለማስተማር ዝግጁ ነኝ። የሚመቻችሁን ሰዓት አመቻችታችሁ አሳውቁኝ። በደንብ አድርጌ ጥሩ እውቀት እያንዳንዱ ነገር ማንበብ መጻፍ እንድትችሉ ረዳችኋለሁ፣ አግዛችኋለሁ ማለት ነው። እናንተ ብቻ መደወልና ማናገር ነው የሚጠበቅባችሁ። ስለዚህ ወደ ትምህርታችን ስንመለስ እንግሊዘኛ ላይ 26 የእንግሊዘኛ ሌተሮች አሉ። እያንዳንዱን 26ቱን ሌተሮች ከአማርኛ ጋር እያያዝኩኝ ስሞል ሌተር፣ ካፒታል ሌተር እያደረኩ እንድትለዩ ይዤላችሁ መጥቻለሁ። እናንተም አብራችሁኝ የተከታተላችሁ በተለይ ደግሞ እየጻፋችሁ ቢሆን በጣም ጥሩ ነው። እስከ መጨረሻው ድረስ መከታተላችሁን አትርሱ። ስለዚህ የመጀመሪያው ካፒታል ሌተር ኤ ናት። ካፒታል ሌተር ኤ፣ ስሞል ሌተር ኤ ኤ። ካፒታል ሌተር ቢ፣ ስሞል ሌተር ቢ ቢ። ካፒታል ሌተር ሲ፣ ስሞል ሌተር ሲ ሲ። ካፒታል ሌተር ዲ፣ ስሞል ሌተር ዲ ዲ። ካፒታል ሌተር ኢ፣ ስሞል ሌተር ኢ ኢ። ካፒታል ሌተር ኤፍ፣ ስሞል ሌተር ኤፍ ኤፍ። ካፒታል ሌተር ጂ፣ ስሞል ሌተር ጂ ጂ። ካፒታል ሌተር ኤች፣ ስሞል ሌተር ኤች ኤች። እዚህ ጋር መለየት ያለባችሁ ነገር አብዛኛው ካፒታል ሌተራቸውና ስሞል ሌተራቸው የተለያዩ ናቸው። ከየት በስተቀር ሲ በስተቀር ካፒታል ሌተሩና ስሞል ሌተሩ ተመሳሳይ ናቸው፣ ቅርጻቸው ማለት ነው። ልዩነታቸው ግን ምንድን ነው? ካፒታል ሌተሩ ከስሞል ሌተሩ መጠኑ ከፍ ያለ ነው። ይሄኛው ከፍ ይላል ከዚህኛው ይልቅ። ስለዚህ የሚለያቸው ነገር ይሄ ነው ማለት ነው። በመቀጠል ደግሞ ካፒታል ሌተር አይ አለች እዚህ ጋር። ካፒታል ሌተር አይ፣ ስሞል ሌተር አይ አይ። ካፒታል ሌተር ጄ፣ ስሞል ሌተር ጄ ጄ። ካፒታል ሌተር ኬ፣ ስሞል ሌተር ኬ ኬ። ካፒታል ሌተር ኤል፣ ስሞል ሌተር ኤል ኤል። ካፒታል ሌተር ኤም፣ ስሞል ሌተር ኤም ኤም። ካፒታል ሌተር ኤን፣ ስሞል ሌተር ኤን ኤን። ካፒታል ሌተር ኦ፣ ስሞል ሌተር ኦ ኦ። ካፒታል ሌተር ፒ፣ ስሞል ሌተር ፒ ፒ። አያችሁ እዚህ ጋርም እንደቀደሙ አብዛኛው የተለያዩ ናቸው ካፒታልና ስሞል ሌተራቸው። መለየት ያለባችሁ ግን እዚህ ላይ ኦን ካፒታል ሌተሩና ስሞል ሌተሩ ምንድነው ልዩነታቸው? የመጠን ልዩነት ነው። ካፒታል ሌተሩ ከፍ ያለ ነው፣ ስሞል ሌተሩ ያነሰ ነው። እዚህ ጋር ፒ ላይ ስንመጣ ካፒታል ሌተሩ ከፍ ያለ ነው፣ ስሞል ሌተሯ እንስ ትላለች ማለት ነው። እነዚህ ካፒታል ሌተሮችና ስሞል ሌተሮች የምትለዩበት ቀላሉ መንገድ ነው ማለት ነው። በመቀጠል ደግሞ ኪው አለች። እቺ ኪው ናት። ኪው ካፒታል ሌተር ኪው፣ ስሞል ሌተር ኪው ኪው። ካፒታል ሌተር አር፣ ስሞል ሌተር አር አር። ካፒታል ሌተር ኤስ፣ ስሞል ሌተር ኤስ ኤስ። ካፒታል ሌተር ቲ፣ ስሞል ሌተር ቲ ቲ። በጣም አሪፍ። በመቀጠል ካፒታል ሌተር ዩ፣ ስሞል ሌተር ዩ ዩ። ካፒታል ሌተር ቪ፣ ስሞል ሌተር ቪ ቪ። ካፒታል ሌተር ደብሊው፣ ስሞል ሌተር ደብሊው ደብሊው። ካፒታል ሌተር ኤክስ፣ ስሞል ሌተር ኤክስ ኤክስ። እዚህ ጋርም እንደቀደሙ መለየት ያለባችሁ ነገር ካፒታል ሌተር ኤስ የመጠን ልዩነት ነው ያላቸው። ካፒታል ሌተሩ ከፍ ያለ ነው፣ ስሞል ሌተሯ እንስ ያለች ናት። በመቀጠልም እዚህ ጋር ስንመጣ ካፒታል ሌተር ዩ ከፍ ያለ ነው፣ ስሞል ሌተሯ መጠኗ ያነሰ ነው። በመቀጠል ካፒታል ሌተር ቪም እንደዛው መጠኑ ከፍ ያለ ነው። ካፒታል ሌተር ደብሊው
ከስሞሉ መጠኑ ከፍ ያለ ነው። ካፒታል ሌተር ኤክስ ከስሞል ሌተሩ ምን አለ ከፍ ያለ ነው መጠናቸው ማለት ነው። እነዚህን በቀላሉ የምትለዩበት መንገድ ነው። በጣም አሪፍ። በመቀጠል ደግሞ ዋይ አለች። ካፒታል ሌተር ዋይ፣ እዚህ ጋር ደግሞ ካፒታል ስሞል ሌተር ዋይ ይላል ማለት ነው። በጣም አሪፍ። በመቀጠል ዜድ፣ ካፒታል ሌተር ዜድ፣ ስሞል ሌተር ዜድ ይላል ማለት ነው። እዚህ ጋርም ልዩነታቸው ዋይ ዜድ ማለት ካፒታል ሌተሩ ከፍ ያለ ነው ከስሞል ሌተሩ። ዋይ ቅርጻቸው የተለያየ ነው። እቺ ወደዚህ ወጣ ያለች ናት፣ እዚህ ጋር ደግሞ በግራ በኩል ወጣ ያለ ነው ያላት ማለት ነው። ስለዚህ በዚህ መልኩ በቀላሉ መለየት ትችላላችሁ ማለት ነው። እንግሊዘኛ ላይ 26ቱ ሌተሮች አሉ። እነዚህን 26 ሌተሮች በደንብ ለይታችሁ ጠንቅቃችሁ እያንዳንዱን መለየት ካልቻላችሁ በጣም አስቸጋሪ ነው የሚሆንባችሁ። ጽሁፍ ማንበብም የተጻፈላችሁን ጽሁፍ ማንበብም እናንተ መጻፍ በጣም ትቸግራላችሁ። ስለዚህ እነዚህን 26ቱ ሌተሮች እያንዳንዳቸውን ስሞሉን ከካፒታል ለይታችሁ ጽፋችሁ በደንብ መረዳት ያስፈልጋል ማለት ነው። በመቀጠል ደግሞ እንግሊዘኛ ላይ 5 ቫውሎች አሉ። እነማን እንደሆኑ ከመጀመሪያው ጀምሬ ላሳያችሁ። የመጀመሪያው ኤ ነው፣ ኤ። በመቀጠል ኢ ነው። በጣም አሪፍ። በመቀጠል አይ ነው። በመቀጠል ኦ ነው። በመቀጠል የመጨረሻው ዩ ነው። ስንት ናቸው? 5 ሆኑ ማለት ነው። እያንዳንዳቸው ደግሞ ስናይ ኤ ካፒታል፣ ኤ ስሞል፣ ኤ፣ ኢ ካፒታል፣ ስሞል ኢ፣ አይ ካፒታል ስሞል አይ፣ ኦ ካፒታል ስሞል ኦ፣ ዩ ካፒታል ስሞል ዩ። ስለዚህ እነዚህን 5ቱን ቫውል እና ኮንሶናንት ሌተሮች እያንዳንዱን ቫውል ሌተሮች ከስሞል ሌተራቸውና ካፒታል ሌተራቸው አድርጋችሁ እያንዳንዱን መለየት ተገቢ ነው። ምክንያቱም እያንዳንዱ የእንግሊዝኛ ጽሑፍ ውስጥ እነዚህ ስለሚገቡ እነዚህን መለየት ካልቻላችሁ በጣም 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 ለማንበብ ትቸገራላችሁ። ስለዚህ እነዚህን ቫውል ሌተሮች በደንብ አድርጋችሁ ጥርት አድርጋችሁ ለዩዋቸው። በጣም እንግሊዝኛ ማንበብ ከዛ በኋላ በጣም ቀላል ነው የሚሆንባችሁ፣ ቀላል። ስለዚህ 26ቱን ሌተሮች ትለያላችሁ፣ የመጀመሪያው ቤት ስራችሁ። ሁለተኛ ደግሞ ቫውል ሌተሮችን ጥርት አድርጎ መለየት፣ 5ቱን ቫውል ሌተሮች ወይም አናባቢ ፊደላት የሚባሉትን። በጣም አሪፍ። በመቀጠል ደግሞ እንዴት አድርገን ነው ማንበብ የምንችለው ጽሁፎችን የሚለውን ደግሞ አሳያችኋለሁ። የመጀመሪያው መለየት የምንችለው ነገር ምንድን ነው? እዚህ ጋር ሀ አለች። ሀ ላይ እያንዳንዱ ቅድም ያሳያችሁ ቫውሎች አሉ፣ አጠገባቸው ላይ ነው የሚመጡ። እያንዳንዱ ጽሁፉን ስናነበው ደግሞ በደንብ እየተረዳችሁ ትመጣላችሁ። እዚህ ጋር ሀ አለች። ሀ ኮንሶናንት ሌተሯ ማናት? ወይም ቋሚ የምትሆኗ ሌተር ማለት ነው። ኤች ናት። ከፊት ለፊቷ ያለችዋ ኤች። እዚጋ ኤች፣ እዚጋም ኤች፣ እዚጋም ኤች፣ ሁሉም ጋር ኤች አለች። እሷ ምን ትባላለች? ኮንሶናንት ሌተር ወይም ተነባቢ ትባላለች። አጠገቦቻቸው ደግሞ እዚጋ ያሉት ደግሞ እየተቀያየሩ ይሄዳሉ። እሷ ደግሞ ምን ትባላለች? ቫውል ሌተር። ስለዚህ እንደዚህ ያደረግን እስከ መጨረሻው ድረስ ያሉትን እናያለን። በትዕግስት እስከ መጨረሻው ድረስ አብራችሁ ተከታተሉኝ። እንግሊዘኛ በጣም በጣም ቀላል ነው የሚሆንላችሁ። የመጀመሪያው የምናየው ሀ ስንል ኤች እና ኤን ይወስዳል። ሀ ስንል ሁ ስንል ኤች እና ዩን ይወስዳል። ሂ ስንል ኤች እና አይን ይወስዳል። ሀ ስንል ኤች እና ኤን ይወስዳል። ሄ ስንል ኤች አይ ኢ ይወስዳል። ህ ስንል ኤች ብቻዋን ይወስዳል። ሆ ስንል ደግሞ ኤች እና ኦ። በጣም በቀላሉ ማለት ነው። በመቀጠል ደግሞ ወደ ለቤተሰብ ስንመጣ ደግሞ ለላይ ስንመጣ የመጀመሪያዋ ኮንሶናንት ሌተር ማናት? ወይም ቋሚ የሆነችዋ ሌተር ማናት? ኤል ናት። ካፒታል ሌተር ኤል። ስለዚህ እስቲ ስናነባቸው አጠገብ ደግሞ ማን አሉ? ቫውሎች አሉ። ለ ስንል ኤል ኢ፣ ሉ ስንል ኤል ዩ፣ ሊ ስንል ኤል አይ፣ ላ ስንል ኤል ኤ፣ ሌ ስንል ኤል አይ ኢ፣ ል ስንል ኤል ብቻዋን፣ ሎ ስንል ኤል እና ኦ። በጣም አሪፍ። በመቀጠል ደግሞ አሁንም ይችኛቱ ሀ አለች ማለት ነው። ችንም ስናነባት ሀ ስንል ኤች ኤ፣ ሁ ስንል ኤች ዩ፣ ሂ ስንል ኤች አይ፣ ሀ ስንል ኤች ኤ፣ ሄ ስንል ኤች አይ ኢ፣ ህ ስንል ኤች ብቻዋን፣ ሆ ስንል
ኤች ኦ። እዚህ ጋር ያለችው ሀ እና እዚህ ጋር ያለችው ሀ ተመሳሳይ ስለሆኑ ነው ማለት ነው። ልዩነት የላቸውም። በመቀጠል ደግሞ የመ አለች። መ ደግሞ ስናይ ኮንሶናንት ሌተሯ ማናት? ኤም ናት። ከፊት ለፊቷ ያለችው የመጀመሪያዋ ኤም ናት። ኤም አጠገቦቻቸው ደግሞ ቫውሎች አሉ ማለት ነው። መ ስንል ኤምኢ፣ ሙ ስንል ኤምዩ፣ ሚ ስንል ኤምአይ፣ ማ ስንል ኤምኤ፣ ሜ ስንል ኤም አይ ኢ፣ ም ስንል ኤም ብቻ፣ ሞ ስንል ኤምኦ። በጣም አሪፍ። በመቀጠል ደግሞ ሰ ላይ ስንመጣ ሰ ስንል ኤስኢ። እዚህ ጋር ኮንሶናንቷ ማናት? ኤስ ናት። ኤስ ናት። ቫውሎች ደግሞ አጠገቦቻቸው ያሉት ማለት ነው። ሰ ስንል ኤስኢ፣ ሱ ኤስዩ፣ ሲ ኤስአይ፣ ሳ ኤስኤ፣ ሴ ኤስ አይ ኢ፣ ስ ኤስ ብቻዋን፣ ሶ ኤስኦ። በጣም አሪፍ። በመቀጠል ደግሞ ወደ ረ ቤተሰብ ስንመጣ ረ ስንል የመጀመሪያው ምንድን ነው? አርኢ ነው። አርኢ አር ናት ማለት ነው። ኮንሶናንቷ ሁሉም ጋር ያለችው ቋሚ አር ናት። ስለዚህ ረ ስንል አርኢ፣ ሩ ስንል አርዩ፣ ሪ ስንል አርአይ፣ ራ ስንል አርኤ፣ ሬ ስንል አርአይኢ፣ ር ስንል አር ብቻዋን፣ ሮ ስንል አርኦ። በዚህ መልኩ እንለየዋለን ማለት ነው። በመቀጠል ደግሞ ሰ ቤተሰብ ድጋሚ ሰ ቤተሰብ አለች። እችኛይቱ ሰ ከቅድም ካየናት ሰ ጋር ተመሳሳይ ናቸው። ኮንሶናንቷ ማናት? ኤስ ናት። ሰ ስንል ኤስኢ፣ ሱ ስንል ኤስዩ፣ ሲ ስንል ኤስአይ፣ ሳ ስንል ኤስኤ፣ ሴ ስንል ኤስ አይ ኢ፣ ስ ስንል ኤስ ብቻዋን፣ ሶ ስንል ኤስኦ። በቀላሉ በዚህ እንለየዋለን ማለት ነው። በመቀጠል ደግሞ ወደ ሸ ቤተሰብ ስንመጣ ሸ ስንል ደግሞ ኮንሶናንት ሌተሯ ማናት? ኮንሶናንት ሌተሯ ሁለት ናቸው ማለት ነው። ሁለት ኮንሶናንት ሌተር ነው ያላቸው። ማንና ማን? ኤስ እና ኤች። አጠገቦቻቸው ያሉ ደግሞ ምንድን ናቸው? ቫውሎች ናቸው። ሸ ስንል ኤስ ኤች ኢ፣ ሹ ስንል ኤስ ኤች ዩ፣ ሺ ስንል ኤስ ኤች አይ፣ ሻ ስንል ኤስ ኤች ኤ፣ ሼ ስንል ኤስ ኤች አይ ኢ፣ ሽ ስንል ኤስ ኤች፣ ሾ ስንል ኤስ ኤች ኦ። ይሄን ይመስላል ማለት ነው። ሸ 3 ሌተሮችን ነው የሚወስደው። ምን አልኳችሁ? ሁለት ቫውል ሌተር፣ ሁለት ኮንሶናንት ሌተሮች አሉት ማለት ነው። አንድ ቫውል ሌተር ነው ግዴታ መኖር ያለበት። በመቀጠል ደግሞ ቀ ቤተሰቦች አሉ። ቀ ላይ ስንመጣ ደግሞ ቀ ስንል ኬኢ፣ ኮንሶናንቷ ማናት? ኬ ናት። ኬ ናት ማለት ነው። ቀ ስንል ኬኢ፣ ቁ ስንል ኬዩ፣ ቂ ስንል ኬአይ፣ ቃ ስንል ኬኤ፣ ቄ ስንል ኬአይ ኢ፣ ቅ ስንል ኬ ብቻዋን፣ ቆ ስንል ደግሞ ኬና ኦ። ይህን ይመስላል ማለት ነው በቀ ቤተሰብ ያሉት። በመቀጠል ደግሞ ወደ በ ቤተሰብ ስንመጣ በላይ ደግሞ ስናይ የመጀመሪያዋ ኮንሶናንት ሌተር ማናት? ቢ ናት። ቢ። ስለዚህ ስናነበው ቫውል ሌተሮች አሉ። በ ስንል ቢኢ፣ ቡ ስንል ቢዩ፣ ቢ ስንል ቢአይ፣ ባ ስንል ቢኤ፣ ቤ ስንል ቢአይኢ፣ ብ ስንል ቢ ብቻዋን፣ ቦ ስንል ቢኦ። በጣም አሪፍ። በመቀጠል ደግሞ ወደ ተ ቤተሰብ እንመጣለን። ተ ላይ ስንመጣ የመጀመሪያዋ ኮንሶናንት ሌተር ማናት? ቲ ናት። ተ ስንል ቲኢ፣ ቱ ስንል ቲዩ፣ ቲ ስንል ቲአይ፣ ታ ስንል ቲኤ፣ ቴ ስንል ቲአይኢ፣ ት ስንል ቲ ብቻዋን፣ ቶ ስንል ቲና ኦ። ይህን ይመስላል። በመቀጠል ደግሞ ወደ ቸ ቤተሰብ ስንመጣ ስንት ኮንሶናንት አሉት? ሁለት። ማንና ማን? ሲና ኤች። ሲና ኤች አሉ ማለት ነው። እስቲ እናንብበው። ቸ ስንል ሲ ኤች ኢ፣ ቹ ሲ ኤች ዩ፣ ቺ ሲ ኤች አይ፣ ቻ ሲ ኤች ኤ፣ ቼ ሲ ኤች አይ ኢ፣ ች ሲ ኤች፣ ቾ ሲ ኤች ኦ። አያችሁ የቸ ቤተሰቦቹ ነው። በቀላሉ በዚህ መልኩ ሁለት ኮንሶናንት አላቸው።
በዚህ መልኩ መለየት እንችላለን ማለት ነው። በመቀጠል እዚህ ጋር የሀ ቤተሰቦች አሉ። የሀ ቤተሰቦች ደግሞ እያንዳንዳቸው መጀመሪያ ባሳየኋችሁ ሀ ቤተሰብ የመጀመሪያው ኮንሶናንት አለ። በመቀጠል ደግሞ ቫውሎች ይኖራሉ። ኮንሶናንቶች ሁሉም ጋር ቋሚ ናቸው ማለት ነው። ስለዚህ ኤች አለ። ሀ ስንል ኤች ኤ፣ ሁ ስንል ኤች ዩ፣ ሂ ስንል ኤች አይ፣ ሀ ስንል ኤች ኤ፣ ሄ ስንል ኤች አይ ኢ፣ ህ ስንል ኤች ብቻዋን፣ ሆ ስንል ኤች ኦ። በጣም አሪፍ። በመቀጠል ደግሞ በነ ቤተሰብ ስንመጣ ነ ላይ የመጀመሪያዋ ኮንሶናንት ሌተር ናት። ማነች? ኤን ናት። ኤን ናት ማለት ነው። በመቀጠል ቫውሎቹ ጋር ስናነባቸው ነ ስንል ኤን ኢ፣ ኑ ኤን ዩ፣ ኒ ኤን አይ፣ ና ኤን ኤ፣ ኔ ኤን አይ ኢ፣ ን ኤን ብቻዋን፣ ኖ ስንል ደግሞ ኤን እና ኦ። በጣም አሪፍ። በመቀጠል ደግሞ ወደ ኘ ቤተሰብ እንመጣለን። ኘ ላይ ስንመጣ ደግሞ ኘ ስንል የመጀመሪያ ሁለት ኮንሶናንት ሌተሮች አሉት። ማንና ማን? ጂ እና ኤን። ኘ ስንል ጂ ኤን ኢ፣ ኙ ስንል ጂ ኤን ዩ፣ ኚ ስንል ጂ ኤን አይ፣ ኛ ስንል ጂ ኤን ኤ፣ ኘ ስንል ጂ ኤን አይ ኢ፣ ኝ ስንል ጂ ኤን ብቻዋን፣ ኞ ስንል ጂ ኤን ኦ። ስድስተኛ ፊደሎች ኮንሶናንታቸውን ብቻ ነው የሚወስዱ፣ ምንም አይነት ቫውል አይወስዱም ማለት ነው። በመቀጠል ደግሞ ወደ አ ቤተሰቦች ስንመጣ እነዚህ አ ቤተሰቦች ምኖች ናቸው? ቫውሎች ናቸው። እያንዳንዳቸው የራሳቸው የሆነ ድምፅ አላቸው ማለት ነው። ስለዚህ እነዚህን ቫውሎች ስናያቸው ኤ አ ሚል ድምፅ ነው ያላት፣ ቫውል ናት። አ ሚል ድምፅ አላት። ኡ ዩ ሚል ድምፅ አላት። ኡ። ኢ ደግሞ አይ ኢ ሚል ድምፅ አላት። አ ደግሞ በድጋሚ ኤ። ስለዚህ አ ሚል ድምፅ አላት። ኤ ደግሞ ኢ ኢን ትወስዳለች። ኤ ሚል ድምፅ አላት። እ ስንል ደግሞ አይን ትወስዳለች። እ ሚል ድምፅ አላት። ኦ ስንል ደግሞ ኦን ትወስዳለች። ኦ ሚል ድምፅ አላት ማለት ነው። እነዚህ በጣም ወሳኝ ናቸው። እንግሊዘኛ ላይ ካሳየኋችሁ 5ቱ ቫውል ሌተሮች እነዚህን በደንብ አድርጋችሁ በተለይ ሳውንዳቸውን ድምፃቸውን መለየት አለባችሁ ማለት ነው። እነዚህን ከለያችሁ በእርግጠኝነት ኮንሶናንቱን ከቫውል አድርጎ ማንበብ እንደማያስቸግራችሁ መረዳት አለባችሁ ማለት ነው። በመቀጠል ደግሞ የከ ቤተሰብ አለ። ከ ስንል ፈርስት ኮንሶናንት ሌተር ኬ ናት። ቫውል የሚወስዱትን ደግሞ እያንዳንዱን እያየን እንሄዳለን። ከ ስንል ኬኢ፣ ኩ ስንል ኬዩ፣ ኪ ስንል ኬአይ፣ ካ ስንል ኬኤ፣ ኬ ስንል ኬአይ ኢ፣ ክ ስንል ስድስተኛ ኬ ብቻ፣ ኮ ስንል ኬ እና ኦ ይወስዳሉ ማለት ነው። እነዚህ በከ ቤተሰቦች ናቸው። በመቀጠል ደግሞ ማን አለ? ኸ የምንለው አለ። በጉሮሯችን የምንጠራው ፊደል ኸ። ይሄኛው ፈርስት ኮንሶናንት ሌተሯ ማናት? ኤች ናት። ከሀ የሚለየው ይሄ ፊደሉ ምንድን ነው? ሀ ስንል ኤች ኤ ነው። ግን ይሄኛው ኸ ስንል በጉሮሯችን ስለምንጠራው ድምፁ እ የሚል አናባቢ ስለሚወስድ እ የምትለዋ ደግሞ ኢን ትወስዳለች ማለት ነው። ቫውል ሌተር ኢ። ስለዚህ ኸ ስንል ኤች ኢ ይወስዳል ማለት ነው። ኸ። ሁ ስንል ኤች ዩ፣ ሂ ስንል ኤች አይ፣ ኻ ስንል ኤች ኤ፣ ሄ ስንል ኤች አይ ኢ፣ ህ ስንል ኤች ብቻዋን፣ ሆ ስንል ኤች እና ኦ ይሄን ይወስዳል ማለት ነው። እነዚህ ኸ የሚባሉ ድምፆች እያንዳንዱ የሚወስዱት ሳውንዳቸውን ነው። በደንብ አድርገን አይተናል ማለት ነው። በመቀጠል ደግሞ ወደ ወ ቤተሰቦች እንመጣለን። ወ ቤተሰቦች ላይ በምንመጣበት ጊዜ ፈርስት ኮንሶናንት ሌተሯ ማነች? ደብሊው ናት። ደብሊው እዚህ ጋር ታያቸዋለች። ቋሚ ናት ሁሉም ጋር ማለት ነው። ደብሊው ፈርስት ኮንሶናንት ሌተር ናት። ስለዚህ ወ ስንል ደብሊው ኢ፣ ው ስንል ደብሊው፣ ዊ ስንል ደብሊው አይ፣ ዋ ስንል ደብሊው ኤ፣ ዌ ስንል ደብሊው አይ ኢ፣ ው ስንል ደብሊው ብቻዋን፣ ዎ ስንል ደብሊው ኦ
ይህንን ይመስላል ማለት ነው የወ ቤተሰቦች የሚወስዱት ኮንሶናንት ዊዝ ቫውል ሌተሮች ማለት ነው። በጣም አሪፍ። በመቀጠል ደግሞ እነዚህኞቹ አ ቤተሰቦች መጀመሪያ ከላይ ያየናቸው አ ቤተሰቦች ጋር ተመሳሳይ ናቸው። ምንም የሚለያቸው ነገር የለም። ቫውሎችን እንዴት አድርገን በቀላሉ ማንበብ እንደምንችል ድምፃቸውን የምናውቅበት መንገድ ነው ማለት ነው። አ ስንል ይሄው ኤ፣ ኡ ስንል ይሄው ዩ፣ ኢ ስንል ይሄው ኢ፣ አ ስንል ይሄው አ፣ ኤ ስንል ይሄው ኢ፣ እ ስንል ይሄው አይ፣ ኦ ስንል ይሄው ኦ። ስለዚህ እነዚህን ሳውንዳቸውን እያንዳንዱን መለየት ብቻ ነው የሚጠበቅባቸው። እነዚህ ቫውል ሌተሮች ለእንግሊዝኛ በጣም ወሳኝ ናቸው። ስለዚህ እነዚህን 5ቱን የቫውል ሌተሮች ጭንቅላታችሁ ላይ ለማስቀመጥ መሞከር ነው። በመቀጠል ደግሞ የማን ቤተሰብ አለ? ዘ ቤተሰብ አለ። ዘ ቤተሰብ ላይ ስንመጣ ዘ ፈርስት ኮንሶናንት ሌተር ማን ነው? ዜድ ናት። ዜድ። ስለዚህ እያንዳንዱ ቫውሎቹን በሚወስዱበት ደግሞ እያየን ስንሄድ ዘ ስንል ዜድ ኢ፣ ዜድ ኢ፣ ዙ ስንል ዜድ ዩ፣ ዜድ ዩ፣ ዚ ስንል ዜድ አይ፣ ዜድ አይ፣ ዛ ስንል ዜድ ኤ፣ ዜድ ኤ፣ ዜ ስንል ዜድ አይ ኢ፣ ዜድ አይ ኢ፣ ዝ ስንል ዜድ ብቻዋን፣ ዜድ ብቻዋን፣ ዞ ስንል ዜድ እና ኦን ይወስዳል። ዜድ እና ኦ። እነዚህ የዘ ቤተሰቦችን ምንለይበት መንገድ ነው ማለት ነው። በጣም አሪፍ። በመቀጠል ደግሞ የማን ቤተሰቦች አሉ? የዠ የምንላቸው ቤተሰቦች አሉ። እነዚህንም ደግሞ እያንዳንዳቸውን ሳውንዳቸውን በደንብ እያሳያችሁ ሄዳለሁ ማለት ነው። ዠ ስንል ደግሞ ፈርስት ኮንሶናንት ሌተር ወይም ደግሞ 2 ኮንሶናንት ሌተሮችን የሚወስዱት። ስለዚህ ማንና ማን ነው? ዜድንና ኤችን። ስለዚህ ዠ ስንል ዜድ ኤች ኢ ዠ፣ ዡ ስንል ዜድ ኤች ዩ፣ ጂ ስንል ዜድ ኤች አይ፣ ዣ ስንል ዜድ ኤች ኤ፣ ዤ ስንል ዜድ ኤች አይ ኢ፣ ዥ ስንል ዜድ ኤችን ብቻ፣ ዦ ስንል ደግሞ ዜድ ኤች ኦ። እነዚህ የዠ ቤተሰብ ከቫውሎቹ ጋር በሚመጡበት ሰዓት እንዴት አድርገን ማንበብ እንደምንችል ነው ያሳየኋችሁ። በመቀጠል ደግሞ የማን ቤተሰቦች አሉ? የቤተሰቦች አሉ። የ ስንል ደግሞ የመጀመሪያው ኮንሶናንት ሌተር ማናት? ዋይ ናት። ዋይ ናት። እስቲ አንድ ላይ ስናነበው የ ስንል ዋይ ኢ፣ ዩ ስንል ዋይ ዩ፣ ይ ስንል ዋይ እና አይ፣ ያ ስንል ዋይ እና ኤ፣ የ ስንል ዋይ አይ ኢ፣ ይህ ስንል ዋይ ብቻዋን፣ ዮ ስንል ዋይንና ኦን እንወስዳለን ማለት ነው። በጣም አሪፍ። የቤተሰቦቹ ሳውንዳቸው ይሄን ይመስላል። በመቀጠል ደግሞ የማን ቤተሰቦች አሉ? የደ ቤተሰቦች አሉ። የደ ቤተሰቦች ላይ ስንመጣ ደግሞ ደ ቤተሰቦች ላይ ፈርስት ኮንሶናንት ሌተር ማናት? ዲ ናት። ዲ ናት። ስለዚህ ደ ስንል ዲኢ፣ ዱ ስንል ዲዩ፣ ዲ ስንል ዲአይ፣ ዳ ስንል ዲኤ፣ ዴ ስንል ዲአይ ኢ፣ ድ ስንል ዲ ብቻዋን፣ ዶ ስንል ደግሞ ዲ እና ኦን አንድ ላይ ይወስዳሉ ማለት ነው። እነዚህ የደ ቤተሰቦቹን የሚወስዱት ኮንሶናንት ዊዝ ባውል ምን ይመስላል የሚለው ነው። በመቀጠል ደግሞ ማሳያችሁ የጀ ቤተሰቦችን ነው። ጀ ስንል ደግሞ ዘ ፈርስት ኮንሶናንት ሌተር ኢዝ ጄ ናት። ስለዚህ አንድ ላይ ስናነበው ጄ ስንል ጄኢ፣ ጁ ስንል ጄዩ፣ ጂ ስንል ጄአይ፣ ጃ ስንል ጄኤ፣ ጄ ስንል ጄአይ ኢ፣ ጂ ስንል ጄ ብቻዋን፣ ጆ ስንል ጄ እና ኦ። ይህን ይመስላል ማለት ነው የጀ ቤተሰቦች። በመቀጠል ደግሞ የምናየው ማን ነው? የገ ቤተሰቦች። ገ ቤተሰቦች ስንል ዘ ፈርስት ኮንሶናንት ሌተር ማን ናት? ጂ ናት። ጂ ናት። ስለዚህ ጂ ከቫውሏ ጋር በምትወስድበት ጊዜ ገ ስንል ጂኢ፣ ጉ ስንል ጂዩ፣ ጊ ስንል ጂአይ፣ ጋ ስንል ጂኤ፣ ጌ ስንል ጂአይ ኢ፣ ግ ስንል ጂ ብቻዋን፣ ጎ ስንል ጂ እና ኦ። በቀላሉ ይህንን ይመስላል ማለት ነው። በመቀጠል ደግሞ የጠ ቤተሰቦች ላይ ስንመጣ ጠ ስንል ደግሞ ቲኢ፣
ጡ ስንል ቲዩ፣ ጢ ስንል ቲአይ፣ ጣ ስንል ቲኤ፣ ጤ ስንል ቲአይኢ፣ ጥ ስንል ቲ ብቻዋን፣ ጦ ስንል ደግሞ ቲና ኦ። በቀላሉ በዚህ መልኩ መለየት እንችላለን ማለት ነው። ከዚህ በመቀጠል ደግሞ የማን ቤተሰቦች አሉ? የጨ ቤተሰቦች አሉ። ጨ ቤተሰቦች አሉ። ወደ ጨ ቤተሰቦች ስንመጣ ስንት ኮንሶናንት ሌተሮችን ይወስዳል ማለት ነው? ወይም ፊደሎቹን 2 ኮንሶናንት ሌተሮችን ይወስዳል ማለት ነው። ማንና ማን? ሲንና ኤችን ይወስዳል። ሲንና ኤችን። ሲ እያነበብነው እንሂድ። ጨ ስንል ሲ ኤች ኢ፣ ጩ ስንል ሲ ኤች ዩ፣ ጪ ስንል ሲ ኤች አይ፣ ጫ ስንል ሲ ኤች ኤ፣ ጬ ስንል ሲ ኤች አይ ኢ፣ ጭ ስንል ሲ ኤች ብቻዋን፣ ጮ ደግሞ ሲ ኤች ኦ። በቀላሉ የጨ ቤተሰቦችን በዚህ መልኩ መለየት እንችላለን ማለት ነው። በመቀጠል ደግሞ የማንን እናያለን? የጰ ጰ የምንለው ቤተሰብ አለ። ጰ ቤተሰቡን ደግሞ በደንብ እያየነው ስንሄድ ጰ ስንል ፒኢ፣ ጱ ስንል ፒዩ፣ ጲ ስንል ፒአይ፣ ጳ ስንል ፒኤ፣ ጴ ስንል ፒአይኢ፣ ጵ ስንል ፒ ብቻዋን፣ ጶ ስንል ፒኦ። እዚህ ላይ ጰ በምንልበት ጊዜ ኮንሶናንት ሌተሯ ማናት? ፒ ናት። ድምጿ ጰ እና ከፐ ጋር ተመሳሳይ ስለሆኑ ፈርስት ኮንሶናንት ሌተር ፒ ነው የምትባለው ማለት ነው። ሌሎቹ ቫውሎችን በሚመጡበት ሰዓት እንደ እያንዳንዱ እየተቀያየሩ ይመጣሉ ማለት ነው። በመቀጠል ደግሞ ወደ ጸ ቤተሰብ ስንመጣ ጸን በምናይበት ጊዜ ስንት ኮንሶናንት ሌተሮች አሉት? 2 ኮንሶናንት ሌተሮችን ይወስዳል። 2 ኮንሶናንት ማንና ማንን? ቲ እና ኤስን። ስለዚህ ቫውሎቹ እየተቀያየሩ ይመጣሉ ማለት ነው። ጸ ስንል ቲኤስኢ፣ ጹ ስንል ቲኤስዩ፣ ፂ ስንል ቲኤስአይ፣ ጻ ስንል ቲኤስኤ፣ ፄ ስንል ቲኤስአይኢ፣ ጽ ስንል ቲኤስ ብቻውን፣ ጾ ስንል ቲኤስኦ ብለን በቀላሉ በዚህ መልኩ መግለጽ እንችላለን። በመቀጠል ደግሞ የጸ ቤተሰብ ድጋሚ አሁን ያሳያችሁ ፊደሉ ሲቀየር ሀ ብለን ለምሳሌ የመጀመሪያውን ሀ እና ቀጥሎ ደግሞ ሀመር ሀ ብለን ያየናቸው እያንዳንዱ ቫውሎቹ ኮንሶናንት ተመሳሳይ እንደሆኑ እዚህ ጋም ጸ የምንለው ቤተሰብ ከዚህኛው አሁን ካየነው ጸ ጋር ተመሳሳይ ነው ማለት ነው። ስለዚህ እስቲ እንድገመው። ስንት ኮንሶናንቶችን ይወስዳል አልኩኝ? 2 ኮንሶናንት ሌተሮችን። ስለዚህ ቫውሎቹ በሚቀየሩበት ጊዜ እንዴት አድርገን ነው የምናነበው የሚለውን እንየው እስቲ። ጸ ስንል ቲኤስኢ፣ ጹ ስንል ቲኤስዩ፣ ፂ ስንል ቲኤስአይ፣ ጻ ስንል ቲኤስኤ፣ ፄ ስንል ቲኤስአይኢ፣ ጽ ስንል ቲኤስ ብቻዋን፣ ጾ ስንል ቲኤስኦ። በጣም አሪፍ። በመቀጠል ደግሞ ማንን እናያለን ማለት ነው? የፈ ቤተሰብ አለን። ፈ ቤተሰብ ስንመጣ ፈ ስንል ኤፍኢ፣ ፉ ስንል ኤፍዩ፣ ፊ ስንል ኤፍአይ፣ ፋ ስንል ኤፍኤ፣ ፌ ስንል ኤፍአይኢ፣ ፍ ስንል ኤፍ ብቻዋን፣ ፎ ስንል ደግሞ ኤፍኦ። እዚህ ላይ ፈ ስንል ፈርስት ኮንሶናንት ሌተር ማናት? ፈርስት ኮንሶናንት ሌተር ኤፍ ናት ማለት ነው። ስለዚህ ዊዘንቲስ ቫውሎች እየተቀያየሩ በሚመጡበት ጊዜ እያንዳንዳቸው የራሳቸው የሆነ ምን አላቸው? ድምፅ አላቸው ማለት ነው። በጣም አሪፍ። በመጨረሻ ደግሞ የምናየው ማለት ነው የፐ ቤተሰቦችን ነው። ፐ ቤተሰቦች ላይ ስንመጣ ፐ እና ጰ ድምፃቸው ተመሳሳይ ነው። ስለዚህ የሚወስዱት እንትናቸው ኮንሶናንት ዊዝ ቫውል ተመሳሳይ የሆነ ነገር ነው ማለት ነው። ፐ ስንል ፈርስት ኮንሶናንት ሌተር ማናት? ፒ ናት። ስለዚህ ፐ ስንል ፒኢ፣ ፑ ስንል ፒዩ፣ ፒ ስንል ፒአይ፣ ፓ ስንል ፒኤ፣ ፔ ስንል ፒአይኢ፣ ፕ ስንል ፒ ብቻዋን፣ ፖ ስንል ደግሞ ፒ እና ኦ። በቀላሉ በዚህ መልኩ መለየት እንችላለን ማለት ነው። ለእናንተ በሚገባ አጭርና ቀላል የሆነ ቪዲዮ ነው ይዤላችሁ የመጣሁት። እናንተ እስከ መጨረሻው ድረስ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። በግል ለመማር የምትፈልጉ ልዩ ገዛ የምትፈልጉ ስልክ ቁጥር ያለላችሁ በኢሞ፣ በዋትሳፕ፣ በቴሌግራም ብታናግሩኝ እኔ በአጭር ጊዜ ውስጥ ማንበብ መጻፍ እንድትችሉ እረዳችኋለሁ፣ አግዛችኋለሁ ማለት ነው።
በቀጣይ ደግሞ በሌላ በአዲስ ቪዲዮ እናንተን ያስተምራልና ይጠቅማል ብዬ ማስበውን ቪዲዮ ይዤላችሁ እመጣለሁ። እናንተ እስከ መጨረሻው ድረስ ስለተከታተላችሁ እያንዳንዱ ቪዲዮ በመለቃቸው ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። እስከዛው ሰላም ቆዩ።